ጸጉሮ ከፊት በኩል እየሸሸ ወይም እየተመለሰ አስቸግሮታል? ወይስ ምን ያህል ሻምፖ ቢቀይሩ ሊጠፋ ያልቻለ የፎሮፎር የማከክና የራስ ቅል ፈንገስ ችግር አለቦ? ሰላም ጤና ይስጥልኝ ውድ የቻናል ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። በዛሬው እንግዲህ እነዚህን ችግሮች የምንፈታበትን ትልቅ ተአምር ይዤላችሁ መጥቻለሁ። ምናልባት በሶሻል ሚዲያ ላይ የቅርንፉድ ውሃ ለጸጉር እድገት ተአምር ይሰራል የሚሉ በርካታ መረጃዎችን ሰምተው ይሆናል። ነገር ግን አብዛኛው መረጃ ሳይንሳዊ መሰረቱን የሚያብራራ አይደለም። ስለዚህ በዛሬው ቪዲዮአችን ቅርንፉድ በሳይንሱ እውነት የጸጉር መመለስን ያስቆማል ወይ፣ እንዴትስ ነው የሚያስቆመው የሚለውን ነገር እንዲሁም ደግሞ የራስ ቅል ፈንገስንስ እንዴት ያጠፋል የሚለውን በሳይንሳዊ ማስረጃ የተደገፈ ዝርዝር እውነታ እና ትክክለኛ ያጠቃቀም ዘዴ አብረን እናያለን ማለት ነው። ስለዚህ ለቻናሉ አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ አድርጉ። እንዲሁ ደግሞ ቪዲዮ ይጠቅመኛል ብላችሁ ካሰባችሁ እስከ መጨረሻው ድረስ ቪዲዮን ተመልከቱ ማለት ነው። ወደ ዋናው ነገር ከመግባታችን በፊት ምን አለ ቅርንፉድ ለምን ይሄን ያህል የመፈወስ አቅም ይኖረዋል የሚለውን ማየት ያስፈልጋል። የቅርንፉድ ዋና ሚስጥር ምንድነው? ዩጂኒል የሚባለው ባዮአክቲቭ ውህድ ነው። በቅርንፉድ ዘይት ውስጥ ከ70 እስከ 90% የሚሆነው ክፍል በዚህ ውህድ የተሸፈነ ነው ማለት ነው። በዚህ በዩጂኒል በሚባለው ነገር ማለት ነው። ይህ ውህድ 3 ዋና ዋና ባህሪያቶችን ደግሞ ይዟል። አንደኛው ባህሪው ምንድነው? ኃይለኛ አንቲፈንጋል ወይም ደግሞ የፈንገስ ሴል ግድግዳዎችን የመሰባበር አቅም አለው። አንደኛው ኃይሉ። ሁለተኛው ደግሞ አንቲኦክሲደንት ነው። የጸጉር ስሮችን ከጉዳትና ከእድሜ በፊት ማላሸቅን ይከላከላል ማለት ነው። ወይም ደግሞ እንዳጠቃላይ የጸጉራችን ስሮች ያለ እድሜው እንዳያረጁና ከጉዳት ይከላከላል ማለት ነው። ሶስተኛው የደም መዘዋወር አቅምን ይጨምራል። ይሄ ቫሶ ዳይሌሽን የምንለው ማለት ነው። የራስ ቅል ላይ የደም ዝውውር እንዲፋጠን ያደርጋል እና በእነዚህ 3 ባህሪያቶች ምክንያት ስራውን ይሰራል ማለት ነው። በመጀመሪያ ቅርንፉድና የራስ ቅል ፈንገስ ወይም ደግሞ የፎሮፎር ችግርን እንመለከታለን። ያው እዚህ ጋር ሳይንሱ 100% ቅርንፉድ ያቆማል የሚለውን ነገር ያሳየናል። እውነታውና ሳይንሱን በጥንቃቄ እንግዲህ መረዳት ያስፈልጋል ማለት ነው። የጸጉር መመለጥ ይሄ አንድሮጄኒክ አሎፒካ ዋናው ምክንያቱ ምንድነው? ዲኤችቲ የሚባለው ሆርሞን ነው። ይህ ሆርሞን የጸጉር ስሮችን እያቀጠነ እያጠበበ ጸጉር እንዲረግፍ ነው የሚያደርገው ማለት ነው። ስለዚህ በዚህ ላይ የቅርንፉድ አስተዋጽኦ ምንድነው ስንል አንደኛ 5 አልፋ ሪዳክቴስን ማገድ ነው። በላብራቶሪ ጥናቶች እንደታየው በቅርንፉድ ውስጥ የሚገኙ ውህዶች ቴስቶስትሮን ወደ ዲኤችቲ የሚቀይረውን ኢንዛይም ይሄ 5 አልፋ ሪዳክቴስ የሚባለውን ኢንዛይም የመገደብ አቅም አላቸው ማለት ነው። ሁለተኛ ደግሞ የደም ዝውውርን ማፋጠን። ቅርንፉድ የራስ ቅል ላይ ሲቀባ የደም ስሮችን በማስፋት ለጸጉር ስሮች በቂ ኦክሲጅንና የምግብ ንጥረ ነገሮች እንዲደርሱ ያደርጋል ማለት ነው። ነገር ግን ማወቅ ያለብን እውነታ ምንድነው? የጸጉራችን መመለጥ የመጣው በፈንገስና በራስ ቅል ኢንፌክሽን ምክንያት ከሆነ ቅርንፉድ ችግሩን አጥፍቶ ጸጉር እንደገና እንዲበቅል ያደርጋል። ነገር ግን ደግሞ የጸጉር መመለጡ ሙሉ በሙሉ ጄኔቲክስ ከሆነ በዘር የሚመጣ ከሆነ ቅርንፉዱ እንደ ተጨማሪ ረዳት እንጂ እንደ መድኃኒት ይሄ እንደ ሜኖክሲዲን እና ፌናስትራይድ ሙሉ በሙሉ ላይመልሰው ይችላል ማለት ነው። ስለዚህ ይሄንን መለየት ያስፈልጋል ማለት ነው። እንዴት ነው ትክክለኛው አሰራርና ጥንቃቄውን ምን ማድረግ አለብን የሚለውን ነገር ስናይ ቅርንፉድ እንዴት መጠቀም እንደምንችል እነግራችኋለሁ። ጥንቃቄ ካላደረግን የቅርንፉድ ዘይት በጣም ኃይለኛ ስለሆነ የራስ ቅልን ሊያቃጥል ይችላል ማለት ነው። ዘዴ 1 የምንለው የቅርንፉድ ውሃ ነው። 1 ወይም 2 ሾርባ ማንኪያ ሙሉ ቅርንፉድ በ2 ኩባያ ውሃ ውስጥ ለ15 ደቂቃ መቀቀል ነው። ሲቀዘቅዝ አጥልሎ በስፕሬይ ዕቃ አድርጎ በሳምንት 2 ወይም 3 ቀን ከታጠብን በኋላ የራስ ቅላችን ላይ በመርጨት ሳይታጠቡ እላዩ ላይ መተው ማለት ነው፣ ማሳጅ አድርጎ። ሁለተኛው ዘዴ ምንድነው? ዘይቱን መጠቀም ነው። በፍጹም የቅርንፉድ ዘይት ብቻውን ደግሞ የራስ ቅላችን ላይ መቀባት የለብንም። ከ2 ወይም 3 ጠብታ የቅርንፉድ ዘይት ጀርባ 1 የሾርባ ማንኪያ ኮኮናት ወይም ጆጆባ
ዘይትን መቀላቀል ያስፈልጋል። ከሆነ ነገር ጋር መቀላቀል ያስፈልጋል ማለት ነው። ከዛ ለ5 ደቂቃ ማሳጅ አድርገን ከ30 ደቂቃ በኋላ በሻምፖ መታጠብ ያስፈልጋል ማለት ነው። እንግዲህ እዚህ ጋር ማስጠንቀቂያ የምነግራችሁ ከመጠቀማችን በፊት ጥቂት ጠብታ በእጃችን ላይ መቀባት ይሄ አለርጂ ቴስት ያስፈልጋል፣ መሞከር ያስፈልጋል ማለት ነው። አለርጂ ነኝ አይደለም የሚለውን ለማወቅ ማለት ነው። ስለዚህ ሁሌ ማንኛውንም ነገር በእንደዚህ መልኩ ማድረግ አለብን ማለት ነው። በአጠቃላይ እንግዲህ ቅርንፉድ ለራስ ቅል ጤንነት፣ ለፎሮፎር፣ ለፈንገስ መከላከያ እጅግ በጣም ድንቅ የሆነ ተፈጥሯዊ መፍትሄ ነው። ለተመለጠ ፀጉር ደግሞ የደም ዝውውርን በመጨመርና የፀጉር ስሮችን በማጠናከር ከፍተኛ ድጋፍ ያደርጋል ማለት ነው። እንግዲህ ከቅርንፉድ በስተጀርባ ያለው ሳይንስ ይህን ይመስላል። ከተመቻችሁ ቪዲዮውን ላይክ አድርጉ። ላይክ ማድረጋችሁን እንዳትረሱ። ለወዳጅ ዘመዶቻችሁ እንዲደርስ ሼር አድርጉ። አዳዲስ የጤና የውበት መረጃዎች እንዳይመልጣችሁ ደግሞ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ ማለት ነው። እንደገና እርሶስ እስቲ የቅርንፉድ ውሃ ለፀጉሮ ተጠቅመውስ ያውቃሉ ወይ? ያገኛችሁን ውጤት ደግሞ ኮሜንት ሴክሽን ላይ አጋሩኝ ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።